ጸጉር ስልጠና ሙያ ገባሁኝ። እንግዲህ እንደምታዩት የመጀመሪያ ቀኔ ነው። እንደዚህ ፏፏ እያረኳት ነው ልጅቷን። እንዴት አያችሁት? ሙሉ ቪዲዮውን ተከታተሉ፣ በጣም ትወዱታላችሁ። ስልጠናም የምትፈልጉ ሰዎች በዛ አጋጣሚ ከኔ ጋር መሰልጠን የምትፈልጉ እንግዲህ መሰልጠን ትችላላችሁ። ሙሉ ቪዲዮውን ተከታተሉ፣ በጣም ነው የምትወዱት። በጣም ሰላም ውዴ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለን እኛ እግዚአብሔር ይመስገን። እንዴት ናችሁ? እኛ አለን። ዛሬ እንግዲህ የት ያለው ይመስላችኋል? ፀጉር ሙያ ስልጠና ገብቻለሁ እና እየሰለጠንኩ ነው። ማግባት የምትፈልጉ ፀጉራችሁ የሚተኮስ ሰው አለ፣ አብሽሩ አብሽሩ፣ እኔ ጋር መጣ ትችላላችሁ። አዎ ሙሽራ ምን ሙሽራ አለ ወንድ። በነገራችን ላይ አሁን እኔ የምሰለጥንበት ቦታ ላይ ለሴት ብቻ አይደለም ወንዶች ማሰልጠን ይችላሉ። እዚህ ኢትዮጵያ ውስጥ ያሉት ሆኖ አሁን እየሰለጠንኩ ያለሁትም በውቢቷ ደብረ ብርሃን ነው። የፀጉር አሰልጣኝ ቤት ማለት ነው። በሀብታሙ ቤት እየሰለጠን ነው። በጣም ታዋቂ ነው። በነገራችን ላይ በጣም ታዋቂ ሀብታሙ ይባላል። አድራሻ አባሲ እየመጣችሁ ሰልጥኑ። በጣም እግዚአብሔርን በጣም ብዙ ሰው ነው ያለው። ጓደኞችን ታስጎብኛችሁ። እነኚህ ሁላ እንግዲህ ተማሪ ናቸው። በጣም ነው የሚያምረው። በነገራችን ላይ እነኚህ ሁሉም ይቀርሙኛል። እኔ ገና ትናንት ወደ አለስ ነው የገባሁት፣ ግን በጣም ጎበዝ ናቸው። የተደበቁም አሉ። በነገራችን ላይ ካሜራ ላይ ላለ ይኸውላ እንግዲህ ፀጉር ሰልጣኝ ነው። ያው ሰልጥነን የራሳችን አንድ ቀን ይኖረናል በሚለው እየሰለጠን ነው። መሰልጠን የምትፈልጉ አድራሻ ደብረ ብርሃን ጠባሴ አርቃኒ ጀርባ እየመጣችሁ ሀብቴ የፀጉር ማሰልጠኛ እየመጣችሁ ሰልጥኑ። እኛም እየሰለጠን ነው። ፋስት የሆነ ልጅ አለ እዚህ ጋር ፋስት የሆነ በእውነት እግዚአብሔርን የዩቲዩብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አሁን ፀጉር ስታኩስ ስታቀልል ያለውን ቪዲዮ አስገባላችኋለሁ። በሁለት ቀኔ በጣም ፋስቶኝ ያለው ሰው ደግሞ ብዛት እንወዳችኋለን። ላይክ ሼር ብዛት አለ እዚህ ሰው ተሰሪ በጣም ብዙ ሰው ስላለ እየመጣችሁ ሰልጥኑ። በኋላ ደግሞ እንዴት ስራችንን ካውያ ካፕስ ምናምን እናስገባ ምን ነው አሳያችኋለሁ። የትም እንዳትሄዱ ተከታተሉ። እዛው ቀርጣችኋል። ህይወትን ለማሸነፍ ከፍ ዝቅ እያልን ነው። ህይወትን ለማሸነፍ የምናደርገው ኦልሬዲ ይሄንን ይመስላል። ይበቃችኋል ሴቶች ደፋ ቀና እያልን ነው። ታርጋብን ቀናውን የቀሩን ተደፍተን እንደፈን ተደፍተን ቀና ማለት ነው የቀሩን መጨረሻ እኔ እኮ አለያዝ ምንም ነገር አረባክ ታይ ዝካላታጭ ይስራል ውድ የዩቲዩብ ቤተሰቦቼ እንግዲህ እንደዚህ እንደምታዩት እግዚአብሔር ይመስገን ይሄ የምታዩት ሁለተኛ ቀኔ ነው። ግን በቃ እንደምታዩት ምንም ታያቅተኝ ካክስ መጠቅለሉንም ሆነ መተኮሱን ምንም አላስቸገረኝም። ያው አንድ ከርሊ ብቻ ነው አንድ ጠቀልል ያሳዩኝ። በተረፈ ምንም አይነት ነገር ራሴ ነኝ በእንትን እያልኩ እየሰራሁት ያለሁት። እግዚአብሔር ይመስገን። አንዳንድ ጊዜ ምንም ነገር እሰራለሁኝ እችላለሁኝ ብላችሁ ተጀመራችሁት ማይቻል ነገር የለም። በቃ እኛ ሰው ሆነን ሁሉንም ነገር እንችላለን እንሰራዋለን ብለን ራሳችንን ማሳመን ብቻ ነው፣ የማይቻል ነገር የለምና እኔ እንደ ትልቅ ነገር ነበር የማየው፣ የሚከብደኝ አይነት ነገር ነበር አድርጌ የማየው። እኔ ግን እዚህ ጋር እንደምታዩኝ ምንም ነገር አላስቸገረኝም፣ ምንም ነገር አላቃተኝም። በቃ ነባር ተሰራተኞቹ እኩል እየተኮስኳቸው ነበረ። ከርሊውንም እንደዚህ እየጠቀለልኩ ነበረ። እግዚአብሔር ይመስገን ጥሩ ልቦና ስለሰጠኝ ፈጣሪ ፋስት ስላረከኝ በጣም ነው የማመሰግነው። እና እንግዲህ በሁለተኛ ቀናችሁ በቆሞ መመልከትና እንዴት እንደሚጠቀለል ማየት ነው። በዚህ ልክ መስራት የሚቻል አይመስለኝም፣ ግን እግዚአብሔር ይመስገን እኔ እንደዚህ ችዬ ሁሉንም ነገር እየሰራሁ ነበረ። ገና የገባው ቀን ጀምሬ በቃ ሰውየው ራሱ አሰልጣኙ በጣም ነበረ እያደነቀኝ የነበረው።
ያው እንግዲህ ራሴን መካብ ነው ምንም ማድረግ አልችልም። ያው የራሴ ጎበዝ ስለሆንኩኝ የራሴን በቃ ማበረታታትና ራሴን እንትን ማለት ስላለብኝ ነው። እና እንችላለን ብላችሁ ውስጣችሁን አሳምኑ። እኔ እንግዲህ እስካሁን ድረስ ስራ የለኝም። ልጆቼን ማሳድግበትም የገቢ ምንጭ የለኝም። እሺ እንደው ይሄንን ሙያውን እንኳን ለምጄ ተቀጥሬ ለመስራትም ሆነ እግዚአብሔር ፈቅዶና ብሎ ወደፊት የራሴም ነገር ኖሮኝ ለመስራት ብችል ሙያው እንዲኖረኝ ስለምፈልግ እንደምታዩት የሴቶች ጸጉር እንግዲህ እየተማርኩ ነው። ለ3 ወር ያክል ነው የምማረው። ይሄንንም እንደጨረስኩ ወደ ወንዶች ጸጉር እምገባ ይሆናል። የወንዶችንም የሴቶቹንም ነው መማር የምፈልገው። ምክንያቱም ሙያት ይባል ምንም ነገር ቋንቋና ሙያ ለሰው ልጅ ይጠቅማል አይጎዳምና እስካሁንም ድረስ አለመማሬና ቤት ውስጥ ቁጭ በማለቴ ራሴን እየወቀስኩት ነው። አሁን ግን እንደዚህ ፋስት ሆኜ እየተማርኩ ነው። ሁላችሁም እንግዲህ አይዞሽ እንደምትሉኝ እንደምታበረታቱኝ ምንም ጥርጥር የለውም። በዛ አጋጣሚ ቤት ውስጥ ቁጭ ብላችሁ የምትሉ እናቶች በምንም በቻላችሁት አጋጣሚ ባገኛችሁት አጋጣሚ ሙያ ልመዱ፣ በጣም ይጠቅማል። እኔ አሁን ልጆቼን ኦሬዲ 2 አመት ሊሆናቸው ትንሽ ነው የቀራቸው። የ4 ወር ምናምን ጊዜ ነው የቀረው እና እስካሁን ባለመማሬ በጣም ተጸጽቻለሁ። አሁን ግን ጥንክር ብዬ ተምሬ ተቀጥሬም ሆነ የራሴንም ሆነ ከፍቼ ለመስራት ብቁ መሆንበትን እቺን 3 ወር በጣም ጠንክሬ ነው መማረው ማለት ነው። እና አሰራሬን ደግሞ እንደታያችሁት እንደመጀመሪያ እንግዲህ ይኸው እንደምታዩት ምንም አልተቸገርኩም። እግዚአብሔር የተመሰገነ ይሁን። ልጅቷን በጣም ጎበዝ ነበረች። እዚህ ጋር ደግሞ አሞሻል ወይ ሽቦ ልቀንስልሽ ወይ እያልኳት ነው። እሷ ግን ምንም አላመመኝም። ሽቦ ማትቀንሽልኝ እያለችኝ ነበረ። ያው እንግዲህ አንዳንድ ተሰሪዎችም በጣም መልካም ልጆች ሆነው ይመጣሉ። በጣም የተለያየ ጠጉር ነው የምትሰሩት። በነገራችን ላይ እዚህ ጠጉር ሙያ ትማሩ በጣም ትዕግስት ሊኖራችሁ ይገባል። ከምንም በላይ ትዕግስት ሊኖራችሁ ይገባል። ትዕግስቱ ለምንድነው ደግሞ ምን ያስቸግራል የምትሉኝ ተሆነ የተለያየ ጠጉር ነው የሚመጣው። ብቻ ይሄን ነው አልላችሁም። ሰው የተለያየ ሰው በመጣ ቁጥር የተለያየ ጠጉር ነው የሚመጣውና በጣም ትንሽ ያስቸግራል። ግን በቃ ጎበዝ ሆናችሁ ጠንካራ ሆናችሁ ታትመረሩ ሸተተኝ እንደዚህ ሆነብኝ ምናምን ታትሉ ተሰራችሁ ምንም የማይለመር ነገር የለም። እኔ አሁን አስገብቼ አደርቃ ወጣ። አሁን እንግዲህ ካክሱን እየፈታው ነው ያለሁት። ምክንያቱም ባይስትራል ሰራት ማለት ነው። እና እግዚአብሔር ይመስገን ያው ጠንካራ ሁኑ። ሁለተኛ ደግሞ አንድ ነገር ለማግኘትና ለመቻል ትዕግስት ሊኖራችሁ ይገባል። በተለይ ጠጉር ቤት የተለያየ ጠጉር ነው የሚመጣው። በጣም የተለያየ ጠጉር ነው የሚመጣው። ግን ራሳችሁን ዋጥ ቻል አድርጋችሁ በተለይ ማስክ እየተጠቀማችሁም ቢሆን መልመዱ በጣም አሪፍ ነው ብዬ ነው ማምነው። ልጄ እየመታችኝ ወሬ እናም የውላችሁ እንግዲህ ካክስ እየፈታሁ ነው። ልታኩሳት እንግዲህ ካው ያስተግልልኝ እኔ ካክሷን እየፈታሁ ነው እንግዲህ እግዚአብሔር ይመስገን። አሁን ደግሞ ተተኩስ እንዴት እንደምችል አሳያቸዋለሁ ማለት ነው። በነገራችን ላይ በጣም ብዙ ልጆች ነው ካው የሰራሁት። እዚች ልጅቷ ላይ ብቻ አይደለም። አሁን የፋሲካ የአመት በዓል እንትን ስለሆነ በጣም ብዙ ሰው ነው ያለው የሚሰራና በብዙ ሰው በሚኖር ሰዓት ለመቅረጽ ስለማይመቸኝ አልቀረጽኩምና እንደዚህ ትንሽ ጋብ በነበረበት ሰዓትና ሰው ስለቀነሰልኝ ነው አሁን እየቀረጽኩ ያለሁት። በጣም ብዙ ሰው ሰርቻለሁ። እግዚአብሔር የተመሰገነ ይሁን። በቀን እንግዲህ 4 ሰው ካክስ ተቀልላለሁና ፓይስትራም እንዲሁም ሹሩባ እሰራለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። እንደመጀመሪያ ለኔ በጣም ትልቅ ስኬት ነው ብዬ ነው የማስበው። እናንተስ እንዴት አያ? እንግዲህ ሁላችሁም በጸሎታችሁ አስቡኝ። እግዚአብሔር ረድቶኝ ይሄንን ትምህርት ጨርሼ የራሴ ጥቁር ቤት ኖሮኝ ልጆቼን ማስተዳድርበት ለትምህርት ቤት የምከፍለው የቤት ኪራይ የምከፍለው የራሴ ገቢ እንዲኖረኝ ሁላችሁም በጸሎታችሁ አግዙኝ። በእውነቱ እግዚአብሔርን በጣም እየከበደኝ ነው ህይወት በአሁን ሰዓት ላይ በጣም ተመናግራችሁ በላይ ኢትዮጵያ ውስጥ በጣም እየከበደ ነው በአሁን ሰዓትና እንግዲህ ያው እግዚአብሔር አለ እስካሁን የሚያቆየን አምላክ ወደፊትም የከፈተውን ጉሮሮ ታይዘጋው ያድርም እያልን እየኖርን ነው። እናም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቪዲዮዬ በደንብ እንዲታይ በቃ ብትወዱትም ባትወዱትም እስከመጨረሻው እያያችሁ አይዞሽ በሉኝ፣ አበረታቱኝ። ማንም ሰው የለኝም እናንተ ናችሁ እንግዲህ ለኔ ቤተሰቦቼ የሚፈጠረውን የሚሆነው ነገር ሁላ ለእናንተ ነው እንግዲህ እንትን እምላችሁ
ስለምትወዱኝ ስለምትከታተሉኝም በጣም ነው የማመሰግነው። በጣም ነው የምወዳችሁ ሁላችሁንም። በያላችሁበት እግዚአብሔር ይጠብቃችሁ፣ ቅዱስ ሚካኤል ይጠብቃችሁ። አሁን ደግሞ ፋሲካ እየደረሰ ነው። በዛ አጋጣሚ ሁላችሁንም እንኳን አደረሳችሁ ለፋሲካ ብያለሁ። ጾሙን እንግዲህ የሰላም የፍቅር አድርጎ በሰላም እየተጠናቀቀልን ነው። እንግዲህ ፍቺውንም ደግሞ ሰላም ያደርግልን ፈጣሪ። ሀገራችን ሰላም ትሆንልን። እንግዲህ የዓለም ጦርነት አሁን የመጣው ቀውስንም ፈጣሪ ጋብ ያደርግልን እያልን እኛም እንደዚህ እየተማርን ነው። በጣም ብዙ ልጆች አሉ። እግዚአብሔር ይመስገን። ያው አሪፍ ነው። እንግዲህ ልምዱን ወስጄ የራሴ ይኖረኛል ብዬ ተስፋ አደርጋለሁ። እንደምታዩት ነው እንግዲህ እንደታያችሁት አሰራሬን እግዚአብሔር ይመስገን ምንም እያስቸገረኝ አይደለም። እንደምታዩት ነው አሰራሬም በደንብ እያስኩ ነው። በቃ እችላለሁ ብላችሁ ብቻ ራሳችሁን አሳምኑ። እግዚአብሔርን እችላለሁ በሉ። በቃ እችላለሁ ብላችሁ ያመናችሁበት ነገር ምንም ነገር እንትን አይልም። ይሄ እንግዲህ የ3 ቀን ልምድ ያለኝ ወይም የ2 ቀን ልምድ ያለኝ ሰው አልመስልም ማለት ኖርማል ይሄ ተምረው ሰርቲፊኬት ያላቸው ሰዎች የሚተኩሱትን አይነት ነው እኔም እየሰራው ያለው። ምንም የተለየ ነገር አዲስ ነገር የለውም። መጨረሻ አካባቢ ላይም እንግዲህ እንደዚህ እንደምታዩት እየጨረስኩ ነው። በጣም ትንሽ ነች የቀረችኝ። ጠጉሯ ትንሽ እንትን ስለሆነ ለስላሳ ጠጉር ስለሆነ ተፊት በካውያ መልቀም አልፈለኩም። ምክንያቱም ጠጉር በነገራችን ላይ ትጎዳ በጣም ነው የሚያሳዝነኝና ልጅቷን አይሆንም አይለቀምም ጠጉርሽ ብያት ነው። በካውያ ማለት በጣም ጠጉር ይጎዳል። ካውያ እኔ ስለደረሰብኝ ስለማቀው ባለፈው ጠጉር ቤት ተተኩሼ ጠጉሬን አቃጥለውኝ አሁን ጠጉሬ ጫፍጫፉ በጣም ተቀጣጥሏልና ለልጅቷ ደግሞ በቃ ይሄ ጠጉር አያቃጥልም። ባይስተራ ጠጉር ያፋፋል፣ ጠጉር አያቃጥልም። ስለዚህ ካውያ ጠጉርሽን አይነካውም። በጣም ቆንጆ ጠጉር ነው ያለሽ ብዬ በዙ በፓይስተራው ነበረ ያ እንትን ያልኳት ትንሽ ለቀም ለቀም ያረኩላት እና እንግዲህ እንደምታዩት ነው። በእርግጠኝነት ትወዱታላችሁ። እንግዲህ አበረታቱኝ። ልጅቱን በጣም ወዳው ነበረ እና ይሄን ነው የምላችሁ ውድ የዩቲዩብ ተከታታዮቼ። በያላችሁበት ሰላማችሁ ይብዛ። ሙሉ ቪዲዮውን የተከታተላችሁ አበረታቱኝ። በቀጣይ ደግሞ ምን ላይ ደርሻለሁ የሚለውን ሜካፕ ደግሞ አሁን በቀጣይ እሁድ ሜካፕ እንማራለን። ሜካፕም እንደዚሁ ትማር አሳያችኋለሁ። በነገራችን ላይ እኔ ሜካፕ መቀባትም ሆነ መማር አልፈልግም ነበር፣ ግን ደግሞ አሁን ዋናው ቢዝነስ ኢትዮጵያ ውስጥ እሱ ስለሆነ ሜካፕና ጥፍር ቅዳሜና እሁድ ነው። ተሰኞ እስከ ዓርብ ጠጉር ነው የምንማረውና ቅዳሜና እሁድ ሜካፕ ተተማርን። እሱንም ተቻልኩኝ ቪዲዮ ቀርጬ እሱንም እለቃለሁ እንዴት እንደተማርኩኝ። ፋይናል ሉኩ ጠጉሯ ይሄንን ይመስላል። እንግዲህ ምንም ልዩነት የለውም። ማንኛውም ትልልቅ ሰዎች እንደሰሩት ነው የሰራሁት እና ይሄን ይመስላል እላችኋለሁ። ተሞላ ጎደል ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ልጆቼ እንግዲህ ማማ እያሉ ነው። አቤት አባቴ አቤት። እና አበረታቱን። እንወዳችኋለን። ባይ እና ሰርጉ መች ነው? How